ሰበር መረጃን እነሆኝ ከኢራን ወንድሞቻችን ጎንነ ሼክ ኢብራሂም ቱፋ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼክ ኢብራሂም ቱፋ የኢራኑ ከፍተኛ መሪ አያቶላ አሊ ካሜኒ ህልፈት ተከትሎ ዛሬ በአዲስ አበባ በሚገኘው የኢራን ኤምባሲ በመገኘት ሐዘናቸውን ገለጹ። በመግለጫው የተወሰዱ ዋና ዋና ነጥቦችን እነሆኝ። ጥልቅ ሐዘን። ፕሬዝዳንቱ በኤምባሲው የሐዘን መዝገብ ላይ የፈረሙ ሲሆን የመሪው ማረፍ ለኢራን ብቻ ሳይሆን ለመላው የዓለም ሙስሊሞች ትልቅ ኪሳራ መሆኑን ገልጿል። አጋርነት። በዚህ አስቸጋሪ ወቅት የኢትዮጵያ ሙስሊሞች ከኢራን ወንድሞቻቸው ጎን ይቆማሉ ሲሉ አጋርነታቸውን አረጋግጠዋል። ሰማዕትነት። ሼክ ኢብራሂም የመሪውን ህልፈት ሰማዕትነት በማለት የገለጹ ሲሆን ለሟች ቤተሰብ ጸሎትን በማድረግ እንግዲህ አብሮ ይሁኑ ሲሉ ይህ ጉብኝት በሁለት ሀገራት ሙስሊሞች መካከል ያለውን ጠንካራ መንፈሳዊና ወንድማማቻዊ ግንኙነት ዳግም ያረጋገጠ መሆኑን ተገልጿል። መረጃው ሼር ይደረግ። ቤቱን ፎሎ አድርጉ። መረጃን እነሆኝ። የናክቺቫን ዓለም አቀፍ አውሮፕላን ማረፊያ በድሮን ተደበደበ። ሙሉ መረጃውን ላደርሳችሁ ቤቱን ፎሎ አድርጉ፣ ሼር ኮፒ ሊንክ በማድረግ ጀምሩት ማለት ነው። እንግዲህ ይህ አዲስ ዜና ነው፣ ሰበር ዜና አድማጮቼ። አዘርባይጃን ጥቃት ደረሰባት። በአዘርባይጃንና በኢራን መካከል ያለው ውጥረት ወደ ሌላ ክስተት እንግዲህ እያመራ ይገኛል። ዛሬ ረፋር ላይ በኢራን ድንበር አቅራቢያ የሚገኘው የናክቺቫን የዓለም አቀፍ አውሮፕላን ማረፊያ በድሮን ደብደቡ ተሰማ። ጥቃቱን በተመለከተ የወጡ ዝርዝር መረጃዎችን ላሰማችሁ። ቦታው ጥቃቱ የተፈጸመው በአዘርባይጃን ግዛት ውስጥ በሚገኘው ናክቺቫን አውሮፕላን ማረፊያና በአቅራቢያው ባሉ ትምህርት ቤቶች ላይ ነው። ሌላኛው የጥቃቱ መጠን ማለት አድማጮቼ ከኢራን ተነስቶ ድንበር የተሻገረ አራሽቱ የተባለ ሁለት የጥፋት ድሮኖች ካሚካዝ ድሮንስ ጥቃቱን እንደፈጸሙ ተናግሯል። በዚህ ጥቃት ላይ የደረሱ ጉዳቶችን ሳመለክታችሁ በአውሮፕላን ማረፊያ ተርሚናል ላይ ከፍተኛ ጉዳት የደረሰ ሲሆን እስካሁን ባለው መረጃ ግን ሁለት ሲቪል ሰዎች የመቁሰል አደጋ አጋጥሟቸዋል። አንዳንድ ምንጮች ደግሞ እንደሚያሳዩት አራት ሊሆን እንደሚችል እየተገለጸ ይገኛል። የአዘርባይጃን በዚህ ጉዳይ ላይ የሰጠችው ምላሽ የአዘርባይጃን መንግስት ድርጊቱን የሽብር ጥቃት ሲሉ የኮነኑ ሲሆን ለዚህ ጥቃት ተመጣጣኝ ምላሽ የመስጠት መብታችን የተጠበቀ ነው ብሏል። በባኩ የሚገኙ የኢራን አምባሳደር ተጠርተው ማብራሪያ እንዲሰጡም ተደርገዋል። የኢራን ምላሽ በዚህ ጉዳይ ላይ ምንድነው? ኢራን በጥቃቱ እጄ የለበትም በማለት እንግዲህ አስተባብራለች። ይህ ጥቃት ለምን ትኩረት ሳበው? አድማጮቼ ይህ ክስተት አዘርባይጃን ከኢራን በኩል ቀጥተኛ ጥቃት ሲሰነዘርባት የመጀመሪያዋ ያደርጋታል። በአካባቢው ያለው የጦርነት ስጋትም ከእስራኤልና ኢራን ባለፈ ወደ ጎረቤት ሀገራት እየተስፋፋ መሆኑን አመልካች ሆኗል። ለተጨማሪ መረጃ ማለት ነው የአዘርባይጃን ፔጅ የኢራንስ ፔጅ እና የናክቺቫንን ፔጅ ፎሎ አድርገን እንከታተል ማለት ወዳለው አመሰግናለሁ። መረጃው ሼር O yandan geldi o yandan. Ben de deyirəm